مبروك مبروك ده الأمة ده الأمة ده الفلنجات ها ده الأمة ده الأمة الله أكبر والله الله أكبر ده الأمة ده الفلنجات تحية للأبطال مبروك ودوهم يا ولدك ودوهم ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን ነው ለሰዓቱ ወደ እናንተ ላደርስ ያዘጋጀሁትን የትንታኔ ርዕሰ ጉዳይ ከዚህ እንደሚከተለው አቀርባለሁ። በኩምሩክ የሱዳን ፈጥኖ ደራሽ ኃይልና ተጣማሪዎቹ ያስመዘገቡት ድል ወይም የአልቡርሃን ሽንፈት በህወሓትና በሻዕቢያ ላይ በተለይ በህወሓት ላይ ከፍተኛ ጫና ወይም ተጽዕኖ አደርሷል። ይህን እንመለከታለን። እና ይህን በተመለከተ ኩርሙክ እንደ ሸረሪና የህወሓት ድርብ ሞት የተመዘገበበት ብለውታል አንድ ተንታኝ። እንዴት እናየዋለን? ህወሓት ተዋጊዎቹን ወደ አማራ ክልል የተለያዩ አካባቢዎች አስርጎ እያስገባ ነው። በእርግጥ አስርጎ እያስገባ ነው ወይ? ለምን? ይህ ሂደት ከቀጠለ ምን አደጋ አለው? ምንስ መደረግ አለበት? በትንታኔ ወደ እናንተ የምናደርሰው ሌላው ርዕሰ ጉዳይ ነው። እንግዲህ አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን ታደምጣላችሁ ወይም ትከታተላላችሁ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ እያሳሰብኩ ወደ አዘጋጀኋቸው ርዕሰ ጉዳዮች እገባለሁ። በቅድሚያ በሱዳን አርኤስኤፍ እና ተጣማሪ ኃይሎቹ የተማረኩትን የአንድ ታዳጊና የአንድ አዛውንት ቪዲዮ ተመልክተን እንመለስ። مبروك مبروك ده الأمة ده الأمة ده الفلنجات ها ده الأمة ده الأمة الله أكبر والله الله أكبر ده الأمة ده الفلنجات تحية للأبطال مبروك ودوهم يا ولدك ودوهم አያችሁት አይደል? እንግዲህ ይህ የትህነግን ሰዎች ወይም መሪዎች ኃላፊነት የጎደለው የጭካኔ ተግባር የሚያሳይ ነው። በአንድ በኩል እድሜያቸው በጣም የገፋ አዛውንት፣ በሌላ በኩል ደግሞ ገና መማር ማደግ ያለበት ታዳጊ ከቤተሰቦቻቸው ተነጥለው በግዳጅ በዚህ ጦርነት ላይ ውለዋል። ለዛውም በባርነት በማይመለከታቸው የውጭ አገር ውስጥ በሁለት ኃይሎች በሚካሄድ የእርስ በርስ ጦርነት ውስጥ እየተሳተፉ ይገኛሉ። በዚህ ሁኔታ ላይ እድለኛ ሆነው ሳይሞቱ ተማርከዋል። ብዙዎች ሞተዋል በዚህ ጦርነት እና እነዚህ የሱዳን ኃይሎችም እያሳዩቸውና በጣም በመደነቅ እና በመገረም እየተቀባበሏቸው ነው። እንግዲህ ይህንን ካየን በሱዳን መከላከያ ሰራዊት እና በፈጥኖ ደራሽ ኃይሎች ማለት በአልቡርሃን ኃይል እና በዳጋሎ ኃይሎች መካከል ማለት ነው፣ ጦርነቱን በሁለቱ ወገን የሚመሩት እነሱ ናቸው፣ መካከል እየተካሄደ ያለው ደም አፋሳሽ የሱዳን የእርስ በርስ ጦርነት እጅግ በከፋ ሁኔታ በቀጠለበት በዚህ ወቅት የትግራይ ህዝብ ነፃ አውጪ ወይም ትህነግ ታጣቂዎቹን በጎረቤት ሀገር ጦርነት ውስጥ በማሰለፍ አሰቃቂ የህይወት እልቂትና ሰብአዊ ቀውስ እያደረሰ እንደሚገኝ ከስፍራው የሚወጡ ዘገባዎች ያመለክታሉ። እና ይሄ ቡድን ከዚህ በፊት በሸረሪና ላይ ከፍተኛ ጉዳት ደርሶበታል። አሁን ደግሞ ኩርሙክ በምትባል ስትራቴጂክ ከተማ አካባቢ ላይ በተደረገ ጦርነት ሌላ እልቂት አስተናግዷል። እና ይህንን መሰረት በማድረግ ነው የህወሓት ኩርሙክ እንደ ሸረሪና የህወሓት ድርብ ሞት በሚል ትንታኔ ያወጡት በዚህ ጉዳይ ላይ የጻፉ ተንታኝ ማለት ነው። ስለዚህ ኩርሙክ በሱዳን ብሉ ናይል ግዛት የምትገኝ የድንበር ከተማ ናት። በኢትዮጵያ በኩልም የኢትዮጵያ ኩርሙክ ተብሎ የሚጠራ ከተማ አለ። ሸረሪና ደግሞ በአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን የቃብታ ሁመራ ወረዳ በረከት ቀበሌ ላይ የምትገኝ ከሱዳንና ኢትዮጵያ የሚዋሰኑባት ስፍራ ነች። ይህ ቦታ የአሸባሪ ህወሓት ታጣቂ አርሚ 7 የተባለው ላለፉት 6 ዓመታት የጦር ሰፈር ቦታ ነው። ኩምሩክና ሸረሪና አንድ የሚያደርጋቸው ጉዳይ እንግዲህ ተከስቷል። ሰሞኑን ምንድን ነው ይሄ ያልን እንደሆነ ህወሓት የተጋሩ ደም ለከንቱ ዓላማ ያፈሰሰባቸው ቦታዎች ናቸው ሁለቱም።
እና ከትግራይ ህዝብ የተጠያቂነት ማዕቀፍ በሴራ ለማለፍ የተደረጉ የከሸፉ ሙከራዎች በመሆናቸው ነው። በኩምሩክ ግንባር 4000 ያህል የአርሚ 7 ታጣቂ በፈጥኖ ደራሽ ኃይል መደምሰሳቸው ለማወቅ ተችሏል። ደግመዋለሁ። በኩምሩክ ግንባር 4000 ያህል የአርሚ 7 ታጣቂዎች በዚህ በፈጥኖ ደራሽ ኃይሉ መደምሰሳቸው ለማወቅ ተችሏል። አሁን ሸረሪና ላይ ተደምስሷል ይሄ ኃይል እንደገና ከየት መጣ? አሁን መደምሰስ የሚለውም በወታደራዊ አገላለጽ ጨርሶ መጥፋት ወይም ሁሉም ኃይሉ መውደም አድርገን እንዳንረዳ ያስፈልጋል። ለማንኛውም እዛ የነበረ ኮር የአርሚ 7 ኮር ነበረ። ሌሎችም ደግሞ የሌላ አርሚ ክፍሎች እና ሌሎች ኮሮችም ነበሩ። በነዛ ላይ ነው ከፍተኛ ውጊያ የደረሰው እና ያ ኃይል እዛ ቦታ ላይ እንደ ኃይል ለምሳሌ እንደ አርሚ መንቀሳቀስ የማይችልበት ሁኔታ ሲፈጠር ተደመሰሰ ይባላል እንጂ አሁን የዚህ አርሚ ሌላ ኮሮች በሌላ አካባቢ ነበሩ። ለምሳሌ የ702ኛ ኮር የሚባለው ከሌላ አካባቢ እዚህ ሸረሪና ላይ ደርሶ ድጋፍ ለመስጠት ሲመጣ ወይም ሲንቀሳቀስ መንገድ ላይ በደረሰበት የድሮን ጥቃት ከፍተኛ ጉዳት አስተናግዷል። እዚህ ቦታ ላይ ደግሞ እዚህ ኩምሩክ ላይ የዚሁ የኮር 703ኛ ኮር ደግሞ አለ። የአርሚ 7 ማለት ነው። የአርሚ 703ኛ ኮር ደግሞ በዚህ ቦታ እየተዋጋ ነበረ በኩርሙክ። ከዚህ በፊት የአልቡርሃን ኃይል ኩምሩክን ሲቆጣጠር ይሄ ኃይልና ሌላ የሻዕቢያ ኃይል ሻዕቢያ እንኳን በርካታ የሰው ኃይልም ስለሌለው ብዙ አያሰልፍም፣ ግን በሎጂስቲክ በመሳሰሉት ነገሮች እገዛ ያደርጋል እና ይሄ የቲፒኤልኤፍ ኃይል ከአልቡርሃን ኃይል ጋር ሆኖ ያን አካባቢ በመቆጣጠር ውጊያ ላይ ተሳትፏል። በዛ ጊዜም ያው መስዋዕትነት ይከፈላል። ኢትዝ ኦብቪየስ ውጊያ ካለ መስዋዕትነት አለ። የሰው ኃይል ገብሮ ያ የኩምሩክ አካባቢ በቁጥጥር ስር እንዲውል አድርገው ነበረ እና በዚህ ምክንያትም ጸረ ኢትዮጵያ ኃይላት የሆኑ የባንዳ የቅጥረኛ ሚዲያዎች ሲጨፍሩ ነበረ። ኩምሩክን ያዘ አልቡርሃን፣ ስለዚህ የኢትዮጵያ የድንበር ከተማ ተያዘች፣ ይሄ ለኢትዮጵያ ያሰጋል፣ ከዚህ በኋላ የኢትዮጵያ መንግስት ህልውና አይኖረውም፣ እንደዚህ የመሳሰሉ እያሉ ከበሮ ሲደልቁበት ነበረ። ያው አለመታደል ነው እና አሁን ይሄን ቦታ እንግዲህ በተለቀቀበት ጊዜ ከፍተኛ ምት ወይም ድብደባ አድርሰው በድሮን በአየር ኃይልም በከባድ መሳሪያም በእግረኛም የሞት ሽረት ውጊያ ካደረጉ በኋላ ነው ኩምሩክን ከአልቡርሃን ኃይል የቀሙት። የፈጥኖ ደራሽ ኃይሉ እና የፈጥኖ ደራሽ ኃይሉ አጋሮች ባይዘው ይሄ ጦርነት የሚካሄደው የፈጥኖ ደራሽ ኃይሉ የሰሜን ሱዳን ነፃ አውጪ ከሚባል ሌላ ኃይል ጋር ተጣምሮ ነው ውጊያ የሚያደርገው፣ ኤስፒኤልኤም ከሚባለው ጋር ማለት ነው። በዚህኛው በኩል ደግሞ የአልቡርሃን ኃይል ከሻዕቢያና ከህወሓት ኃይሎች ጋር ተጣምሮ ነው ውጊያ የሚያደርገው። በግልጽ በቃ ሰው ሀገር ውስጥ ገብተው እንደዚህ አይነት ጥምረት ፈጥረው ነበር የሚዋጉት እና አሁን ቀደም ሲል በነበረው ጊዜ ሸረሪና ላይ የነበረው ኃይል ይሄ የፈጥኖ ደራሹ ኃይል ጥቃት በሚያደርስበት ጊዜ ከሸረሪና እየተነሳ እየተወረወረ የፈጥኖ ደራሹን ኃይልና አጋሮቹን ከጀርባም እየመታ እንቅስቃሴውን ይገታ ነበረ። ስለዚህ የሸረሪና መያዝና እዛ ያለ ኃይል የቲፒኤልኤፍ ኃይል በወሳኝ ደረጃ መመታት ለዚህ ለፈጥኖ ደራሽ ኃይሉና ለአጋሮቹ እንቅስቃሴ ምቹ ሁኔታን እንደፈጠረላቸው ነው የጦርነቱን የተነተኑ ሰዎች የሚገልጹት። እና ይሄን ያህል የሰው ህይወት በዛ አካባቢ 4000 የሰው ኃይል ገብሯል ነው የሚለው። ህወሓት ባለፉት ወራት የራሱን ወታደራዊና ፖለቲካዊ ውድቀት
ለመሸፈን የሱዳን መደበኛ ጦርን ወይም የአልቡርሃንን ኃይል እንደ ዋና ተስፋ አድርጎ ሲቆጥር ቆይቷል። እንደገናም ከዚህ ኃይል ገንዘብ እየተከፈለው ሲዋጋ ቆይቷል። አርሚ 70 እያሉ የአልቡርሃን ጦርን ድል የራሳቸው ማስመሰል የነበራቸውን ከፍተኛ የተስፋ መቁረጥ ደረጃ የሚያሳይ ነበር። አልቡርሃን ድል ሲያደርግ ኩምሩክን ሲይዝ፣ የተለያዩ ቦታዎችን ሲይዝ እንደ ራሳቸው ድል አድርገው ይጨፍሩ ነበረ። ደጋፊዎቻቸው ባንዳዎችም እንደዚሁ አብረው ይጨፍሩ ነበረ። ለምን? እነሱ ድል ማግኘት የማይችሉ ስንኩላን ስለሆኑ ከሌላ ጋር ተደርበው ወይም ተቀጥረው የተገኘ ድልን እንደ ራሳቸው ድል እያደረጉ ሲጨፍሩ ነበር እና ነገር ግን ይሄ ጭፈራ ያ ብዙ ጊዜ አልቆየም። ፈጣን እያሉ የአልቡርሃን ጦርን ፈጣን የፈጥኖ ደራሽ ኃይሎች በሰነዘረው እጅግ ከፍተኛ የተባለለት ጥቃት የኩርሙክንና የጂዘንን ምሽጎች ሲያፈርሰው የአልቡርሃኑን ጦርን ብቻ ሳይሆን አብሮት የነበረውን የህወሓት አርሚ 70 ቅድም የነገርኳቸውን ኮር ታጣቂዎች ከተሸከሙት የቅዠት ፕሮፓጋንዳ ጭምር በመደምሰስ አፈርድሜ አብልቷቸዋል። 4000 ተዋጊዎች ህወሓት በዚህ በተመናመነ የሰው ኃይሉ አሁን እንደሚፎክርባቸው አርሚዎች ሁሉ በየቦታው እየተመቱ እየተደመሰሱ እየተማረኩ አንዳንዶቹ ሳይዋጉ ባሉበት ሁኔታ 4000 የሰው ኃይሉ እዛ ቦታ ላይ በሞት አልቋል። ሌሎቹ ተማርከዋል። የቆሰሉና ሕክምና ማግኘት ያልቻሉ በየቦታው ይሄ ኃይል በቪዲዮ ቀርጾ ሲያሰራጭ ነበር እና የብሉ ናይል ደማዚን አካባቢ ለህወሓት ቀጣይ የህልውናና የሴራ ማዕከል እንደሆነች ተደርጋ ይነገርላት ነበር። ነገር ግን አርኤስኤፍ ኩምሩክን ዳግም በመቆጣጠሩ የአልቡርሃን ተከላካይ ኃይል ሲበታተን ህወሓት ድርብ የሞራልና የስልት ውድቀት አስተናግዷል። ድርብ ሞት ነው ያስተናገደው። በዚህ ቦታ ላይ በሰው አገር ሄዶ አንደኛ በቅጥረኝነት እየተዋጋ፣ ሌላው የኢትዮጵያን ሰራዊት ከነዚህ የባዕዳን ኃይሎች ጋር ሆኜ ከጀርባ እወጋለሁ ብሎ ተስፋ ያደረገበት ኃይል ሲንኮታኮትና የሰው ኃይልም በዚህ ደረጃ ሲደቅ ከፍተኛ ውድቀት ነው እና ልክ እንደ ሸረሪና ሁሉ ሌላ ሞት ያስተናገደበት ቦታ ነው። ውድቀት ያስተናገደበት ነው። ይህ በእንዲህ እንዳለ አሳዛኙ የታሪክ ክስተት የሆነው እንግዲህ በማይመለከታቸው የሱዳን የውስጥ ጦርነት ውስጥ በፖለቲካዊና ቁሳቁሳዊ ስምምነት እንዲሰለፉ የተደረጉ በርካታ የትግራይ ወጣቶች በግንባር ቀጠናዎች ላይ ከፍተኛ የሰው ሕይወትና የአካል ጉዳት ማስተናገዳቸው ነው። በዚህ ውጊያ ከወጣት እስከ ሽማግሌ ሕይወታቸውን አጥተዋል ብቻ ሳይሆን በፈጥኖ ደራሽ ኃይል ተማርከው ማየቱ እንደ አንድ ኢትዮጵያዊ አሳፋሪ የታሪክ ምዕራፍ መድረሳችንን ያመለክታል። ህወሓት ግን አያፍርም። እኛ ግን እንደ ኢትዮጵያዊ እናፍራለን፣ እናዝንላቸዋለን። በመሰረቱ ራሳቸው ማራኪዎቹም በሐዘን ስሜት ነበረ ሁኔታውን ሲገልጹ የነበረው። በቀጠና ወታደራዊ እንቅስቃሴ ቀደም ሲል በትህነግ ታጣቂዎች ድጋፍ በሱዳን መከላከያ ኃይል ተይዛ የነበረችው ስትራቴጂያዊ የኩምሩክ ከተማ በፈጥኖ ደራሽ ኃይሎች በተሰነዘረባት ጠንካራ የመልሶ ማጥቃት እርምጃ ሙሉ በሙሉ ቁጥጥር ስር ስትገባ የአርሚ 70 ኮር 707 አመራሮች፣ 2 ኮሎኔሎች መደምሰሳቸውን ተገልጿል። ሞተዋል 2 ኮሎኔሎች። በመሆኑም በአንድ ወር ጊዜ ውስጥ በነበረው አሰቃቂ ውጊያ ብቻ ወደ 4000 የሚጠጉ የትህነግ ታጣቂዎች መገደላቸውን መቁሰላቸውንና ሙሉ በሙሉ ከጥቅም ውጭ መሆናቸውን መረጃዎች ያመለክታሉ። ይህ ሁሉ እልቂት፣ ውድመትና ብሔራዊ ውርደት በወጣቶች ላይ እየደረሰ ባለበት ሁኔታ ትህነግ ተጨማሪ አዲስ ታጣቂዎችን ወደ ሱዳን የግንባር ቀጠናዎች ለማሰለፍ ዝግጅት እያደረገ ስለመሆኑም ለማወቅ ተችሏል። የገባበት ስምምነት ውል ነው። እንግዲህ አሁን ማናቸው የቀሩት? እናቶችን እያፈሰ ካላከ በስተቀር በጣም ከባድ ነው። ግን ይሄንን ለማድረግ አሁንም እየተፍጨረጨረ ነው። አለቃው ኢሳያስ ያዘዋል፣ አልቡርሃን ያዘዋል። ከዚህ በፊት የወሰዳቸው መሳሪያዎች፣ የተከፈለው ገንዘብ አለ። ስለዚህ አሁንም ሌሎችን ለማስጨረስ እየተዘጋጀ መሆኑን ይገልጻል።
እና የህፃናት ምልመላ አዛውንቶችንም እንዲሁ በጦርነት ማሰለፍ ይህን የተመለከቱ የቪዲዮ ምስክሮች ከጦርነቱ ቀጠና እየወጡ ያሉ ተንቀሳቃሽ ምስሎችና የአይን እይታ መረጃዎች ያመለክታሉ። ያው ከላይ የገለጽነው ነው። እንግዲህ ትህነግ እድሜያቸው ለወታደራዊ አገልግሎት ያልደረሱ ህፃናትን ጭምር ለሱዳን ጦርነት አሳልፎ ሰጥቷል። ከዚህ በፊትም አንዲት ታዳጊ ሴት ወይም እንስት እኛም አቅርበናት ነበረ በድምፅ ስትናገር ቆስላ የተማረከች ማለት ነው። እና በዚህ ይፋ የሆነና ከላይ ያያችሁት ምስል ውስጥ እንግዲህ ቪዲዮ እንደሚያሳየው በትህነግ አማካይነት ወደ ሱዳን ውጊያ ተልከው ከተማረኩ ኃይሎች እና በእነዚህ በአርኤስኤፍ እጅ የወደቀ እድሜው እጅግ ልጅ የሆነና እድሜው ደግሞ በጣም እድሜያቸው የገፋ ሰዎች አይታቸዋል። እንግዲህ እነዛ ደግሞ ማራኪዎቹ ምን ይላሉ? ትግራይ ቢስሚላ አርሃማን እያሉ ሀዘናቸውን ሲገልጹ ነው የሚታየው። እና ይህን ነው የላካችሁልን እያሉ ነው የሚተረጉሙት። በአብዛኛው እየደጋገሙ የሚሉት እነዚህን እንዴት ትልካላቸው አይነት ማለት ነው። እና በእነዚህ ላይ ሀዘናቸውን ሲገልጹና እንደሚዘገንን እንደሚያሳዝን እንዴት እነዚህ በጦርነት ይሰለፋሉ የሚል እንደምታ ያለው ገለጻ ነው ሲያደርጉ የነበሩት ማራኪዎቹ። ይህ እንግዲህ የብዙዎችን ልብ የነካ ድርጊት ነው። እንግዲህ የቀጠናዊ ፖለቲካና የሰላም ተንታኞች እንደሚሉት በማይመለከታቸው የሱዳን የውስጥ ጦርነት ውስጥ የትግራይ ወጣቶችንና ህፃናትን አረጋውያንን ጭምር አሰልፎ እንዲሞቱ ለሞት መማገድ የትግራይን አቅም በከንቱ የሚያስጨርስ ኢሰብአዊ ድርጊት ከመሆኑ ባሻገር የህዝቡ ሁሉና ከባድ ጉዳት ላይ እንዳለ ወደፊትም ከባድ ጉዳትን የሚያስከትል እና ፖለቲካዊና ማህበራዊ ቀውስን የሚፈጥር ከመሆኑም በላይ የቀጠናውን አለመረጋጋት በማባባስ ሌላ ችግር እንደሚያስከትልም ይገልጻሉ። እና የገሰሰው ወንድሙን ትንታኔ በተጨማሪ መረጃዎች በማዳበር አቅርቤላቸዋለሁ። ወደ ሁለተኛው መረጃ ስናልፍ ህወሓት ወይም ትህነግ ታጣቂዎቹን ሲቪል እያለበሰ ሰላማዊ ሰው እያስመሰለ በቀንና በጨለማ በተለያዩ ቦታዎች እያሾለከ ወደ አማራ ክልል የተለያዩ አካባቢዎች እያስገባ መሆኑን የሚጠቁሙ መረጃዎች ወጥተዋል። እነዚህ መረጃዎች ትክክል ናቸው ወይ ሲባል አዎ፣ አንዳንዶቹ ተይዘው በምስል የቀረበ አለ። በሌላ በኩልም የሳተላይት ምስሎች ያሳያሉ። ይሄንን የአካባቢው ነዋሪዎችም ይሄንን ጥቆማ እያቀረቡ ነው ለመንግስትና ለጸጥታ ኃይሎች። ምንድን ነው እንደምታው ብለን እንመልከት። ይሄንን ነገር እንደምታው ምንድን ነው ብለን የተመለከትን እንደሆነ አሁን ህወሓት ከዚህ በፊትም ወደ ሱዳን እንግዲህ ከፍተኛ የሰው ኃይል አውጥቶ ሱዳን መሬት ላይ እንዲዋጉለት አድርጓል። ከሱዳን ኃይል ጋር ተባብሬ ኢትዮጵያን ከኋላ እወጋለሁ የሚልም ፍላጎት ያለው ነው። ይሄ ወደ ሱዳን ኃይል ሲያሰማራ የነበረበት ሁኔታ ግልጽ ነው። በቅጥረኝነት ከሱዳን ጋር እንዲዋጉ፣ ላጸፋው ደግሞ የአልቡርሃን እና የሻዕቢያ ኃይሎች ደግሞ ይሄን ውለታ ቆጥረው ከህወሓት ጋር ሆነው ውለታ ቆጥረውን ብቻ ሳይሆን የኢትዮጵያን መንግስት ማዳከም የሚፈልጉ ኃይሎች ስለሆኑ አብረው ተዋግተው የኢትዮጵያን ሀገረ መንግስት ለማፍረስ እና አካባቢውን ለመቆጣጠር የነበራቸው ህልም ነበረ። አሁን በአሁኑ ሰዓት ህወሓት ይህንን ወደ አማራ ክልል ተዋጊዎቹን አስርጎ የማስገባት እርምጃ ለምንድን ነው የሚወስደው ያልን እንደሆነ ባይዘዌ የጦር መሳሪያዎችን በዚህ በፋኖ ኃይሎች አማካይነት አስገብቷል። በልዩ ልዩ መንገድ የጦር መሳሪያዎችን ወደ አማራ ክልል አስገብቷል እና አሁን የጦር መሳሪያውን ይዘው የሚዋጉ የሰው ኃይሎችን ደግሞ እንዲሁ ባዶ እጃቸውን ሲቪል እያለበሰ እና ከአካባቢው ጋር እያመሳሰለ ነው ወደዛ እያስገባ ያለው። ምንድን ነው? ጦርነቱን ከትግራይ መሬት አውጥቶ አማራ ክልል የማድረግ ፍላጎት ነው። አማራ ክልል የማድረግ ፍላጎት ምንድን ነው? ከዚህ ከፋኖ ኃይል ጋር ተሳስሬ እዋጋለሁ ነው። አሁን የትግራይ ህዝብ ራሱ ጦርነት የመሸከም ወይም ጦርነት የመደገፍ ደጀን ሆኖ ጦርነቱን የመደገፍ ፈጽሞ ፍላጎት የለውም።
ብቻም ሳይሆን ይሄ ውጊያ ትግራይ ውስጥ ቢደረግ እነዚህ ተዋጊዎች ወደ የቤተሰቦቻቸው ወይም ወደ ውጊያውን በተጻራሪ ጎን ቆሞ ወደሚያካሂደው ኃይል እንደተባለው ወደ አርሚ ይሄ ወደ ሰላም ኃይልና ወደ ኢትዮጵያ መከላከያ ሊገቡ የሚችሉበት ምልክቶች አሉ። ሁለተኛ እነዚህ ታጣቂዎች ለውጊያ ሰልጥነው ውጊያ ባያደርጉ እንደገና እነዚህን በትክክል ካልመገበ እና ሌሎች ጥቅማቸውን ካላስከበረላቸውና እንደ ሰው የሚኖሩበትን ሁኔታ ካልፈጠረላቸው እንደሚነሱበትም ያውቃል። እና ብዙ ጊዜ ያስታጠቀው ኃይል በተለይ በዚህ በውጊያ ውስጥ የኖረ ኃይል የተወሰነ እረፍት ወይም የተወሰነ ቦታ ላይ የሚቀመጥ ከሆነ ጥያቄ መጠየቅ ያመጣል። ከዛ ወደ አመፅ ተግባርም ሊገባ ይችላል። አመፅ እንዲያደርግ ደግሞ የሚቀሰቅሱት ሌሎች የውጭ ኃይሎችም ስላሉ፣ በሌላ አንጻር ቆመው ጸረ ህወሓት የሆኑ ኃይሎችም ስላሉ ይሄንን ኃይል ከአካባቢው ማራቅ ይፈልጋል። ውጤቱ ምንም ይሁን ምን ማለት ነው። ግን ደግሞ ከዛ ጋር አያይዞ እድሉን መሞከር የሚፈልገው ምንድን ነው? እነዚህ ኃይሎች ከፋኖ ኃይል ጋር ሆነው የመንግስት ሰራዊትን እንዲወጉለት ማድረግና አሁን ወደ ትግራይ የተጠጋውንና እነዚህን የትግራይ መሪዎች እነዚህን ፋሽስት ጉጅሌዎች የሚይዝበት ወይም እነሱን የሚከብበት ሁኔታ ለማላላትና ሰራዊቱን ከኋላ ውጊያ በመክፈት የትኩረት ቀጠናውን የመቀየር ነው። በሌላ በኩል ግን ከዚህ በፊት አቶ ጌታቸው ረዳ እንደገለጹት እነዚህ ዩዝፉል ኢዴት የሚባሉ አማራ ክልል አሉ። አቶ ጌታቸው ዩዝፉል ኢዴት ብለው የገለጹት ራሱ ህወሓትን ነው። ህወሓትም ዩዝፉል ኢዴት ነው። ምክንያቱም የሻዕቢያን ተልዕኮ ይዞ ነው። ሻዕቢያ ከሱ እንዲርቅለት ጦርነቱን ትግራይን ነበር የመረጠው። ግን አሁን ትግራይ ውስጥ መሆኑ በራሱ አስተማማኝ አይደለም። በአንድ ምት ሊሰበርና የኢትዮጵያ መከላከያ ሰራዊት ወደ ሻዕቢያ ግንባሩን ሊያዞር ይችላል ወይም ሙሉ አቅሙን ወደዛ ሊወስድ ይችላል የሚል ስጋት አለው ሻዕቢያ። ስለዚህ ይሄንን አርቅልኝ ከትግራይ ነው። ኦኬ፣ እዛ ያለ ሌላ ዩዝፉል ኢዴት አለ። ጠቃሚ ሞኝ፣ ጠቃሚ ደንቆሮ፣ ጠቃሚ ደደብ ማለት ነው። ይህም የነዘመነ ካሴ የፋኖ ኃይል ነው። ጠቃሚ ደደብ የተባለው ለነሱ እንደሚጠቅማቸው ለሻዕቢያ ስለሚጠቅም ለራሱ አይጠቅምም፣ ደደብ ነው። የራሱን ህዝብ የጦርነት መሬት ያደርጋል። የራሱን ህዝብ በጦርነት በጥይት ጩኸት ውስጥ በጦርነትን በመሸከም ውስጥ ጦርነት በሚፈጥራቸው ሽብርና የሰላም መታጣት ውስጥ እንዲሆን ያደርጋል የራሱን ህዝብ። ግን የሚያገለግለው ለማን ነው? ለሌላ ዩስፉል የሚሆነው ለሻዕቢያ፣ ለግብፅ፣ ለሱዳን ምናልባት ከጠቀማቸው ማለት ነው። እንደዚህ አይነት ሁኔታ ስላለ ለዚህ ነው ይህንን ኃይል ወደዛ እያስገቡ ያሉት። ሌላው የአማራ ክልልን ኢኮኖሚም አቅማቸው ማድረግ ይፈልጋሉ እነዚህ ሰዎች። የአማራ ክልልን ኢኮኖሚ አቅማቸው ማድረግ ይፈልጋሉ። አማራ ክልል ውስጥ ታጣቂዎቻቸውን መመገብ ከገበሬው ዘርፈውም ይሁን በልዩ ልዩ ምክንያት ተቀብለው ብቻ እዛ ሰራዊታቸውን የሚመግብ የአማራ ክልል ኢኮኖሚ አለ እና ይሄንን በጋራ ከያዙ እዛ ብዙ የሚያመርቱ ፋብሪካዎች አሉ፣ የሚያመርቱ ገበሬዎች አሉ፣ የሚመረት ምርት አለ በስፋት እንደምናውቀው። ስለዚህ ህወሓት ይሄንን ስንቅ ወደሚያገኝበት አካባቢ ይሄንን የአማራ ኢኮኖሚ አቅሙ አድርጎ ለምን እዛ ባለ ቅጥረኛና አሽከሩ አማካይነት ማለት ነው። አሽከር እዛ አስቀምጠዋል። ስለዚህ ይሄ በጣም እጅግ አደገኛ ፕላን ነው። እጅግ አደገኛ ፕላን እና ህወሓት የመጨረሻ ብሎ የሞከረው ድርጊት ነው። አንደኛ ታጣቂውን
ከዛ አካባቢ ማራቅ ነው። ሁለተኛ የጦርነት ቀጠናውን የአማራ ክልል ማድረግ ነው። ሶስተኛ የአማራን ክልል ኢኮኖሚ አቅሙ አድርጎ መዋጋት ነው። ሶስተኛ ይሄንን በአሽከርነት የቆመና የአማራንና የኢትዮጵያን ጥቅም ለነዚህ አሸባሪና የውጭ ተላላኪዎች አሳልፎ የሰጠውን ጽንፈኛ ፋኖ በመጠቀም አብሮት እንዲዋጋ በማድረግ አንዱ የሌላው ደጋፊ አቅም በመሆን በጣምራ ሊሞክሩ ነው እድላቸውን። እንግዲህ ህልማቸው ቅዠታቸው ይሄ ነው። በጣም በአስቸኳይ በአፋጣኝ እርምጃ ሊወሰድበትና ሊቆረጥ የሚገባ ሙከራ ነው። ይሄ ትስስር ሊቆረጥ የሚገባ እጅግ አደገኛ ሳይቃጠል በቅጠል የሚባል ከመፈቅፈቅ ማለቅለቅ የሚባልም አለ። ዝም ብለህ ይሄ ቦሃቃ አሁን እላዩ ላይ የተለየ ነገር ሆኖ ሲደርቅበት ስትፈቀፍቀው እቃው ራሱ ሊሰበር ይችላል። እቃው ላይ ደርቆ ወይም ጥቅም የማይሰጥ ወይም ተፈቅፍቆ ማይለቅ ሊሆን ይችላል። ስለዚህ ለቅለቅ ማድረግ ያስፈልጋል። አሁን በዚህ ደረጃ ላይ ያለች ማለት ነው። ይሄ በጣም ትኩረት የሚያስፈልገው ጉዳይ ስለሆነ የአማራ ህዝብ ይሄንን አውቆ መሬትህን ለጦርነት እንዲውል ለማድረግ ኢኮኖሚህን፣ ሀብትህን ከዚህ በፊት ህወሓት አማራ ክልል ገብቶ እንግዲህ እህል እየጫነ የተለያዩ ቁሳቁሶችን እየጫነ እዛው እየተመገበ ሲዋጋ እንደነበረ እናስታውሳለን። እና ከየቤቱ እንትን የበሰለ እንጀራ ሊጥ ሁሉ ሳይቀር እየወሰዱ ማለት ነው። ስለዚህ ለእንደዛ አይነት ዳግም ዘረፋና ጫና እየተዘጋጁልህ ነው፣ እየመጡልህ ነው። ስለዚህ ይሄንን መከላከል ያስፈልጋል። እንደዚህ አይነት ኃይሎች በየሚሽለኮለኩበት አጋጣሚ ለጸጥታ ኃይል ጥቆማ መስጠትና የጸጥታ ኃይሉም በዚህ ጉዳይ ላይ ፈጣን እርምጃ መውሰድ ያስፈልገዋል እና ይሄ እሳቱን የማራቅና አማራ ክልል የማንደድ ሌሎችንም አካባቢዎች እንግዲህ ከቻሉ ማለት ነው እንደዚሁ እያሉ እያነደዱ የተቀባበሉ ወደ ሌላ ክልል የመውሰድ ፍላጎት አለ። ልክ አሁን ባለፈው የጽንፈኛ ፋኖ ሄዶ እዛ ቤንሻንጉል ላይ ጉምዝ ላይ ውጊያ እንዳደረገ ሁሉ አሁን እዛ እየሄድክ የሌላውን ክልል ህዝብ ለጦርነት እንዲሸከም እያደረግ ምንም ግን ትርጉም ላይ ሌለው ቀጣይ ላልሆነ ድል አካባቢውን የመበጥበጥና የላኪውን ፍላጎት የማርካት ዞሮ ዞሮ የላኪውን ፍላጎት የማርካት ላኪው ምንም ተንቀሳቀስ እንደዚህ አድርግ እያለ የሚሰጠውን ጫና ለምን ከዚህ ኃይል ጋር ገንዘብ ተቀብለዋል፣ ከዚህ ኃይል መሳሪያ ወስደዋል፣ ለዚህ ኃይል ቃል ገብተዋል ኢትዮጵያን ለማፍረስ እና እነዚህ ድምር እንቅስቃሴዎች ስለሆኑ በጣም ጥንቃቄ የሚያስፈልገው ምከታ ሊደረግ ይገባል እንላለን። በዚሁ የዛሬ ፕሮግራሜን አበቃለሁ። አብሪ ሚዲያችንን ይህም ፕሮግራምም ሼር ላይክ አድርጉ፣ ሚዲያውን ሰብስክራይብ በማድረግ እንዲያድግ እገዛችሁ እንዳይለየን በማለት እሰናበታለሁ። አዘጋጅቼ ያቀረብኩላችሁ ገበየሁ አለልኝ ነኝ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።